ቤተሰቦቼም የፕሮቴስታንት እምነት ተከታዮች ናቸው። ያደግኩት ቸርች ውስጥ ነው። በበርካታ ኢትዮጵያውያን ዘንድ ታዋቂ የሆነችውና በተለይ ደግሞ ከቅርብ ጊዜ ወዲህ ኢየሱስ በማለቷ ብዙ መገፋትና ተደጋጋሚ ትችትን ስታስተናግድ የነበረችው የቀድሞ የኢቢኤስ ጋዜጠኛ ቃል ኪዳን ግርማ በጨመረ መንፈስ ብቅ በማለት አስደናቂ ዝማሬን ይዛ መጣለች። በኢቢኤስ ቴሌቪዥን እሁድን በኢቢኤስ በተሰኘው ፕሮግራም ላይ በሞት ካጣነው ጋዜጠኛ አስፋው መሸሻ ጋር በነበራቸው ጥምረት በደንብ እናውቃታለን። በተለይ ደግሞ አዲስ ምዕራፍ በተሰኘውና በተለያዩ ችግር ውስጥ ያሉ ሰዎችን ወደ ሚዲያ በማምጣትና ያሉበትን ሁኔታ ለህዝብ በማቅረብ ከዛም የተለያዩ ድጋፎችን እንዲያገኙ የሚያደርገን አዲስ ምዕራፍ የተሰኘ ፕሮግራም በማዘጋጀትና በማቅረብ እጅግ ታዋቂና ተወዳጅ የነበረችው ጋዜጠኛ ቃል ኪዳን ግርማ ከዚያም ከዚህ ፕሮግራም አቅራቢነቷ እንደዚሁም ደግሞ ከኢቢኤስ ቴሌቪዥን ከለቀቀች በኋላ በተለያዩ በግል ማህበራዊ ድረገጾች ላይ በመተለቃቸው ኢየሱስን በሚሸቱ ሐሳቦቿና መንፈሳዊ መዝሙሮቿ ከባድ ትችትና ተቃውሞን ስታስተናግድ እንደነበረ እንግዲህ ብዙዎቻችን የተመለከትነው አቅ ነው። ከጥቂት ወራት በፊት ደግሞ ጋዜጠኛ ፍጹም አስፋው እያዘጋጀ በሚያቀርበው ቅልቦች በተሰኘ ፕሮግራም ላይ እንግዳ የነበረችው ኑሯን በአሜሪካ ሀገር ያደረገችው ይህቺው ጋዜጠኛ ቃል ኪዳን ግርማ በዚህ ጉዳይ ላይ ከጋዜጠኛ ፍጹም ለቀረበላት ጥያቄ ኢየሱስ ማለቴን መቼም አላቁምም። ዓለም ብትጠላኝ ኢየሱስ ላይ ጠላኝ ወዶኛል። እኔ ከልጅነቴ ጀምሮም ያደግኩት በፕሮቴስታንት ቤተሰብ ውስጥ ነው። ስለዚህ ሕይወትን ያገኘሁበትንና ለመኖር ምክንያት የሆነኝን ኢየሱስ የሚለውን ስም ያገኘሁት ገና በልጅነቴ ነው። ስሙን ሳልጠራ ፈጽሞ መዋልም ማደርም አልችልም። ይህ ስም ሲጠራ የሚከፋና የሚቆጣ ሴጣንና ሴጣን ብቻ ነው። ስለዚህ መዘመሬን ስለ ኢየሱስ መናገሬን እቀጥላለሁ የሚል ሐሳብን ሰጥታ እንደነበረ ሁላችንም የምናስተውሰው ጉዳይ ነው። በነገራችን ላይ የቃል ኪዳን ግርማ ወንድምም እንግዲህ ዘማሪ ሙሉሶ ግርማ በዝማሬ አገልግሎት ውስጥ የሚገኝ ወንድማችን ነው። እኛም ታዋቂዋ ጋዜጠኛ ቃል ኪዳን ግርማ ስትዘምር የሚያሳየውን ቪዲዮ ይዘላችኋል። ቪዲዮን ትመለከቱታላችሁ።
ምላሽ ይገኛል? አቤት ብዘምር ቃላቶች ያጥሩኛል፣ ብናገር ቃላቶች ያጥሩኛል። ፍቅር ምን ምላሽ ይገኛል? ሲነጋ ሲመሽም ሁልጊዜ ማስታውሰው ልቤ የማይጠፋው ዘላለማዊው ፍቅር ነው። ሲነጋም ሲመሽም ሁልጊዜ ማስታውሰው ልቤ የማይጠፋው ዘላለማዊው ፍቅር ነው። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ የቀድሞ የኢቢኤስ ጋዜጠኛ የነበረችው ተወዳጇ ቃል ኪዳን ግርማ እንግዲህ ከኢቢኤስ ከለቀቀች በኋላ ኑሯን በአሁን ላይ በአሜሪካ ማድረጓ ይታወቃል። ታዲያ እህታችን ቃል ኪዳን ግርማ እንደተናገረችውም ከልጅነቷ ጀምሮ በጌታ ቤት ያደገች ሲሆን ነገር ግን በአንድ ወቅት ላይ በህይወቷ በጣም በርካታ ነገሮች አልፏል። ታዲያ እንደገና ወደዚህ ወደሚወዳትና ደሙን ወዳፈሰሰላት ጌታ በመመለስ አሁንም እንግዲህ በቪዲዮ ላይ እንደተመለከታችሁት የተወዳጁን ዘማሪ የዳንኤል አምደ ሚካኤልን ሲነጋም ሲመሽም ሁሉ ጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊ ፍቅር ነው የሚለው ዝማሬ በጣም ባስገራሚና ባስደናቂ ሁኔታ ዘምራለናለች ማለት ነው። እንግዲህ እንደዚህ ያሉ ፊት ላይ የሚገኙና ብዙ ሰዎች የሚያውቃቸው ሰዎች እግዚአብሔር ወንጌል እየበራላቸውና እየገባቸው የጌታ ኢየሱስ ክርስቶስን አዳኝነት በግልጽ በሚዲያው ላይ እየተናገሩ ይገኛሉ። ይሄ እንግዲህ እንደ ቀልድ የሚታይ አይደለም። ምክንያቱም እነሱን የሚከተሏቸው በጣም በርካታ ሰዎችና የሚያዩቸው ብዙ ሺዎች ስለሆኑ እነሱ ስለ ኢየሱስ ክርስቶስ አዳኝነት ሲናገሩ በርካቶች የኢየሱስ ክርስቶስን አዳኝነት በአንድ ጊዜ መስማት ይችላሉ ማለት ነው። ሁላችንም እንደምናስታውሰው ከቅርብ ወራትም በፊት እንግዲህ በጣም የምንወዳትና የምናከብራት አርቲስት ማስተዋል ወንደሰን በአንድ የቲክቶክ አዋርድ ላይ ተገኝታ በተሰጣት ጥቂት ደቂቃ እንግዲህ የጌታ ኢየሱስ ክርስቶስን አዳኝነት ለዛ የሚያክል ህዝብ ተናግራ እንደወረደች እናውቃለን ማለት ነው። ከዛ በኋላ ነገሩ መነጋገሪያ በመሆን የኢየሱስ ክርስቶስ አዳኝነት እንግዲህ በሚገባንም በማይገባንም ሁኔታ ሲሰበክና ሲነገር ነበር ማለት ነው። አሁንም እንደዚህ ያሉትን ሰዎች እግዚአብሔር ያብዛልን፣ ወንጌል ምድራችንን እንደሚወርስ ተስፋ እናደርጋለን። ስለዚህ ሁላችንም በያለንበት ስፍራ ስራ ቦታ ሆነ በቤት ውስጥ ሆነ በእያንዳንዱ ባገኘነው አጋጣሚ የኢየሱስ ክርስቶስን አዳኝነትና ጌትነት መናገር እንዳለብን በዚሁ መልእክታችንን ለማስተላለፍ እንፈልጋለን ማለት ነው። እህታችን ቃል ኪዳን ግርማም እንግዲህ እንደዚህ በርትታና በጨመረ መንፈስ የዳንኤል አምደ ሚካኤልን ዝማሬ እየዘመረች ስላየን እጅግ በጣም ደስ ብሎናል። እግዚአብሔር ከዚህ በላይ ጸጋውንና ኃይሉን ያብዛላት። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ የቀድሞ የኢቢኤስ ጋዜጠኛ የነበረችና በበርካታ ኢትዮጵያውያኖች ዘንድ ተወዳጅነትን አትርፋ የነበረችው ቃል ኪዳን ግርማ እንግዲህ ሲነጋም ሲመሽም የሚለውን የዳንኤል አምደ ሚካኤልን ዝማሬ በራሷ የቲክቶክ ማህበራዊ ድረገጽ ላይ ያጋራችውን እኛም ይህን ጉዳይ ተከትሎ ቃል ኪዳን ግርማን በተመለከተ ወደ እናንተ አጠር ባለ መልኩ ያቀረብነው ፕሮግራም ይህንን ይመስል ነበረ። እናንተም ውድ ቤተሰቦቻችን ቪዲዮን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን የዛሬ ፕሮግራማችንን በዚሁ አጠቃልለን በያላችሁበት ስፍራ ሁሉ ሰላም፣ ጤና፣ ፍቅር ይሁንላችሁ። ቸር ሰንብቱ።